የቀዳማይ ልጅነት ልማት መርሃ ግብር የዛሬው የኤኤምኤን ውሎ አዲስ አጀንዳ ነው። በዚህ ላይ ትኩረት አድርገን የተለያዩ ጉዳዮችን እየተመለከትን ነው። አሁንም በዚህ ጉዳይ ላይ እንቆያለን። ተመልካቾች፣ አዲስ አበባ ባለፉት ጥቂት ዓመታት ለቀዳማይ ልጅነት የሰጠችው ትኩረት እንዴት ባለ መልኩ የሚገለጽ ነው የሚለውን ሊነግሩን ደግሞ በከተማ አስተዳደሩ የስትራቴጂክ ፕሮግራሞች ጽህፈት ቤት ኃላፊ ዶክተር ኢንጂነር እሼታየሁ ክንፉ ስቱዲዮ ደርሷል። ስለመጡ እናመሰግናለን። እኔም አመሰግናለሁ። በድጋሚ እንኳን በደህና መጡ ወደ ስቱዲዮአችን። እንኳን ደህና ቆያችሁ። ከተማ አስተዳደሩ የቀዳማይ ልጅነትን እንግዲህ በትኩረት ሰጥቶ እየሰራበት ይገኛልና ዓላማውና ግቡ ምንድነው? አመሰግናለሁ። የአዲስ አበባ ከተማ አስተዳደር በተለይ ባለፉት 2 ዓመት ተኩል 3 ዓመታት ጊዜ ውስጥ የቀዳማይ ልጅነት ልማት ጉዳይን በተለየ ትኩረት እየመራው ይገኛል። ትኩረቱ በአንድ ከፍተኛ አገላለጽ ይገለጻል። አዲስ አበባን ህጻናትን ለማሳደግ የምትመጭ ምርጧ የአፍሪካ ከተማ ለማድረግ የተሰነቀ ግብ ነው። በርካታ ምክንያቶች አሉ ከዚህ በስተጀርባ። ለምሳሌ በልጆች ላይ የሚደረግ የትኛውም ኢንቨስትመንት ለነገ ሀገር ለነገ የሀገር ግንባታ ለሀገር ዘላቂ ሰላምና ልማት ያለው አስተዋጽኦ አንዱ ግብ ነው። ሁለተኛው ግብ ግን የልጆችን ሁለንተናዊ እድገት ማረጋገጥ ነው። ከዚህ አንጻር አዲስ አበባ ላይ የተካሄዱ ጥናቶች ያመላከቱት ከፕሮግራሙ መጀመር በፊት አዲስ አበባ ውስጥ ካሉ 1.3 ሚሊዮን ገደማ ህጻናት 13%ቱ የእድገት ሁኔታቸው የራሱ ጉድለት ወይም ክፍተት የሚታይበት በሳይንሱ ዴቨሎፕመንት ኦፍ ትራክ ናቸው የሚባል ነው። ስለዚህ ይህንን ችግር ከመሰረቱ ካልቀረፍን በሚቀጥለው ትውልድ በሚቀጥለው የሀገር ግንባታ ላይ ያለው እንድምታ ከባድ ስለሆነ ያንን መቅረፍና ብቁ ዜጋ የማፍራት ስራ ወሳኙ ዓላማ ተደርጎ ነው የተወሰደው። ይህን ለማሳካት የሚያስችሉ በርካታ ስራዎች ናቸው የተሰሩት። መልካም። እንግዲህ ትርፉ ትውልድን መገንባት ከዚህ በሚሻገር ደግሞ ወይም ደግሞ ትውልድ ተገንብቶ ደግሞ ሀገር ማስቀጠል ነው ካልን እስካሁን በሰራችሁት ስራ ምን ውጤት አገኛችሁ? በአዲስ አበባ ከተማ ከኛ ውጪ የከተማ አስተዳደሩ ፕሮግራም ከሚመራው አካል ውጪ ገለልተኛ አካላት ባለፉት 2 ዓመታት በተለያዩ ምዕራፎች የተገኙ ውጤቶችን መዝነዋል። ለምሳሌ የፕሮግራሙ አንኳር ስራዎች በተጀመሩ በ9 ወራት ውስጥ 13% ገደማ የነበረው የእድገት ሁኔታ ውስኑነት ወደ 11.2% አካባቢ ዝቅ ብሏል። በ2.7% ዝቅ ብሎ ይህንን ማሳካት የሚችል ትክክለኛ ፕሮግራም መቀረጹን ያሳየ ነው። ከጥቂት ሳምንታት በፊት ደግሞ በቀዳማይ ልጅነት የአፍሪካ ማዕከል በተጠና ጥናት የአዲስ አበባ ህጻናት በተለይም በቅድመ አንደኛ ደረጃ ትምህርት ቤት የሚገኙ ህጻናት ፕሮግራሙ በሚጀመርበት ጊዜ የነበሩበት 40-45% አካባቢ ፕሮፌሽንሲ ደረጃ ወይም በዛ ደረጃ ሊችሉት ይገባ ነበር የሚባለውን የእውቀት የግንዛቤ የክህሎት ደረጃ በ2 ዓመት ውስጥ አሁን 80-85% ከፍ ብሏል። ስለዚህ ፕሮግራሙ ምን ያህል በልጆች እድገት ሁለንተናዊ እድገት ላይ ለውጥ እያመጣ እንደሆነ አመላካቾች ናቸው ማለት ነው። መልካም። ከዚሁ ጋር ተያይዞ ያው ይሄ መርሃ ግብር ከተጀመረ በጣም ጥቂት ዓመት ነው፣ 2 ዓመት ተኩል እስከ 3 ዓመት። በዚህ ውስጥ ግን አዲስ አበባ የተለያዩ ሽልማቶችንም የተቀበለችው ክብርት ከንቲባም የተለያዩ አካባቢዎች ላይ ወይም ደግሞ ቦታዎች ላይ ሽልማቶችንም የወሰዱ እንደ ከተማ አስተዳደር እንደ ግለሰብም ማለት ነው እና ውጤታማ ስራዎች ተሰርቷል። የስኬቱ ሚስጥር ምን ማለት እንችላለን ዶክተር? የስኬቱ ሚስጥር አመራር ነው። ክብርት ከንቲባዋ በሚቀጥሉት ጥቂት ዓመታት በሚኖረኝ የኦፊስ ጊዜ ውስጥ እንደ አሻራ ማስቀመጥ ካለብኝ ትውልድ ላይ የምሰራው ስራ ነው ብለው እንደ አሻራ ግባቸው ማስቀመጣቸው ነው ወሳኙ። ፖለቲካል ባይን የሚባለው የፖለቲካ አመራሩ ፕሮግራሙን አምኖበት የራሱ ማድረጉ የራሱ ባደረገው ልክ መምራቱ፣ ማስተባበሩ፣ ማደራጀቱና ማስፈጸሙ ውጤቱ እንዲሳካ አድርጓል። ሁለተኛው ጉዳይ በፕሮግራሙ ዙሪያ የተቀረጹ አንኳር ጉዳዮች አሉ፣ ኢኒሼቲቭስ የምንላቸው። ለምሳሌ የመጫወቻ ሜዳዎችን ማስፋት። አዲስ አበባ ውስጥ በጣም ከዜሮ በታች የነበረውን የህፃናት መጫወቻዎች 12000 ድረስ ለመገንባት መሞከር፣ ያንን በስፋት መስራት፣ የቅድመ አንደኛ ደረጃ ትምህርት ቤቶችን ድሮ ከተለመደው የክላስሩም የሌክቸር ስነ ዘዴ ወደ በጨዋታ መማር መቀየር፣ ልጆች እየተጫወቱ እንዲማሩ በርደን ሳይሆንባቸው እንዲማሩ፣ እንደዚሁም ፍላጎታቸውና ክህሎቶቻቸው ላይ አተኩረው እንዲማሩ ማድረግ መቻል። ከዚህ ውጪ ደግሞ በየቤቱ እየተኬዱ ወላጆችና አሳዳጊዎች ልጆችን እንዴት ማሳደግ እንደሚገባቸው፣ የልጆችን እድገት እንዴት ማሳለጥና ማነቃቃት እንደሚገባቸው ማስተማር የሚችሉ 5000 የወላጆችና አሳዳጊዎች የምክር አገልግሎት ሰራተኞች ተቀጥረው ሰልጥነው ወደ ስራ መግባታቸው፣ ከዛ ባለፈ ደግሞ በጤና ጣቢያዎች እንደዚሁም በተለያዩ ዘርፎች ላይ የልጆች የእድገት ሁኔታን መመዘንና መከታተል የሚችል ስርዓት መዘርጋቱ፣ እነኚህ በቅንጅት ውጤቱ እንዲሳካ አድርገዋል። በአጠቃላይ የዚህ ፕሮግራም ስኬት በአንድ በኩል ፕሮግራሙን በተገቢውና በትክክል ሁኔታ መቅረጽ ሲሆን፣
በሁለተኛ በኩል ግን ክብርት ከንቲባን ጨምሮ የፖለቲካ አመራሩ የወሰደው ቁርጠኛ እርምጃ ነው ማለት ይቻላል። መልካም፣ እንደው የመጨረሻ ጥያቄ እናድርገውና በቀጣይስ የቀዳማይ ልጅነትን የሚያተኩርባቸው ተግባራት ምንድናቸው? ቀጣይስ በምን እንጠብቀው? እንግዲህ ለ3 ዓመት የተቀረጸ ፕሮግራም ነው። ከ3 ዓመት በኋላ ደግሞ የራሱን የእድገት ደረጃ ጠብቆ የምንሄድበታል። አሁን በጣም ርብርብ የሚፈልገውና እኔም ጥሪ ማድረግ የሚፈልገው የመጫወቻ ሜዳዎችን የማስፋት ጉዳይ ነው። ልጆች ሲጫወቱ ጨዋታ በእኛ ሀገር ሲወሰድ ብዙ ውጤታማ አትራፊ እንደሆነ ስራ ተደርጎ አይወሰድም። ግን ከልጆች እድገትና ከልጆች ሁለንተናዊ እድገት አንጻር ሲለካ የልጆች መጫወት አካላዊ ብቃታቸው፣ አእምሯዊ ብቃታቸው፣ ስነ ልቦናዊ ብቃታቸው፣ ማህበራዊ ብቃታቸው፣ ሁለንተናዊ እድገታቸው እንዲረጋገጥ ያስችላል። አሁን አዲስ አበባ ውስጥ ዛሬ 2000 ገደማ የሚጠጉ የመጫወቻ ሜዳዎች ልማት በተለያዩ አካላት በይበልጥ በነዋሪዎች ተሳትፎ እየተካሄደ ነው። ይህንን አጠናክሮ መቀጠል ያስፈልጋል። በልጆች ላይ ስናተኩር ክብርት ከንቲባው ላይ እንደሚያነሱት የትውልድን ስብራት የመጠገን መድኃኒት ነው ይላሉ እና የከተማችንን ብሎም የሀገራችንን የትውልድ ስብራት የሀገር ስብራት ለመጠገን ተቋማትን መገንባት ወዘተርፈ እንደምንሰራ ሁሉ ልጆች ላይ መስራት ተገቢ ነው የሚሆነው። ነገ በምን እንጠብቀው? ይሄ ስራ እንዲሰፋ ማድረግ፣ ሁሉም ልጆች ጋር ተደራሽ እንዲሆን ማድረግ፣ ዘላቂ እንዲሆን ማድረግ። ምክንያቱም ትውልድ ይቀጥላል። ዛሬ ገንብተን የምንተው አይደለም። ዛሬ ካሪኩለም ጤና ጣቢያውን ትራንስፎርም አድርገን የምንተው አይደለም። ትውልድ እስካለ የሚቀጥል ስራ በመሆኑ ባህል ማድረግ፣ የአመለካከትና የአስተሳሰብ ለውጥ ማምጣት፣ ወላጆች ለልጆች እድገት ትኩረት እንዲሰጡ ማድረግ፣ እነኚህ ጉዳዮች በሚቀጥሉት ጥቂት ዓመታት አተኩረን የምንሰራባቸው ይሆናሉ ማለት ነው። የመጨረሻ ብላ ነበር። የመጨረሻ አንድ አጠር አድርጎ እንዲመልሱልኝ። ይሄ የልማት ፕሮግራም እንግዲህ አሁንም እየተጓዘ ይገኛል። ብዙ ውጤቶች የተገኙበት ነው። በቀጣይነት በሚሰሩ ስራዎች ማን ምን ያገዝ? አጠር አድርጎ ይንገሩ። በጣም ጥሩ። ማህበረሰቡ፣ ወላጆች፣ ባለሀብቱ፣ የአዲስ አበባ ነዋሪዎች ይህንን ፕሮግራም ለማሳካት ቆርጠው እንዲነሱ ነው ጥሪ ማድረግ የምንፈልገው። በተለይ ፕሮግራሙ መነሻው ላይ ትልቅ ሀብት ይፈልጋል። ክብርት ከንቲባ ባደረጉት የፖለቲካ ውሳኔ ትልቅ ሀብት የከተማ አስተዳደሩ መድበዋል። ክሎስ ቱ 2% የከተማዋ በጀት ለዚህ ስራ ይውላል። አሁን ባለን መረጃ የሚቀጥለው ዓመት እንደሚያድግ እንጠብቃለን። እንደዚህም ሆኖ አይበቃም። ምክንያቱም 1000 በተለይ ችግርተኛ ቤተሰቦች ጋር መድረስ ያለባቸው በመንግስት ወጪ የሚደገፉ የክብካቤ ማዕከላት አሉ። ወደ 300 አካባቢ የሚደርሱ ትምህርት ቤቶችን ማስፋፋት ይጠይቃል። 12000 የመጫወቻ ሜዳዎችን ማስፋት ይጠይቃል። 189 አካባቢ መንገዶችን ለጨዋታ መዝጋት ብቻ ሳይሆን ጨዋታው የተደራጀ ሲስተማታይዝድ የሆነ ሳይንሳዊ የሆነ እንዲሆን ማድረግ ይጠይቃል። ይሄ ሁሉ ሀብት፣ ይሄ ሁሉ ሰው ይፈልጋል እና ማህበረሰቡ በዚህ ጉዳይ ላይ በሀብትም በእውቀትም በሞራልም እንዲረባረብ ጥሪ ማቅረብ ፈልጋለሁ። የከተማችን ባለሀብቶች እንደተለመደው በዚህ ስራ ላይ እንዲሳተፉ፣ ሪል ስቴቶች፣ ሆቴሎች፣ ተቋማት በየቦታቸው እንዲገነቡና የልማታቸው አካል እንዲያደርጉ ማድረግ ያስፈልጋል። የአዲስ አበባ ከተማ አስተዳደር የስትራቴጂክ ፕሮግራሞች ጽህፈት ቤት ኃላፊ ዶክተር ኢንጂነር እሼታየሁ ክንፉ ስቱዲዮአችን ድረስ መጥቶ ቆንጆ ጊዜ ነበር ያሳለፍ ነው። ለጊዜው እናመሰግናለን።